ስሚልን ለሰምሽን እናቴ ስትለኝ ይገርማችኋል። የድሮ መዝሙሮች እና ዘማሪዎች ጠፉ። ዛሬ ትክክለኛ ሰው ጠፋ። አንድ አባት ምን ሲሉ ሰማዋቸው መሰላችሁ? እንግዲህ እንደ ክርስቲያንነቴ መጽሐፍ ቅዱስ አገላብጣለሁ። ምሁር አይደለሁም። የአቅሜን ያህል እግዚአብሔርን ቃሉን እንዲያስረዳኝ እሞክራለሁ። ሞክሬም ደግሞ የገባኝን ለሰው ለመናገር እሞክራለሁ። እግዚአብሔርን የበደለ ክፉ መንግስት ያዝበታል። ለበደለው ክፉ ያዛል ማለት ነው። በዛው ልክ ደግሞ ለሚጠቅመው ሰው ጥሩ ሰው ያመጣል። ኦሪት ዘዳግም ላይ አንብባችሁት ከሆነ እኔም ብታመልከኝ ቃሌንም ብትፈጽም ከፍ ከፍ አድርግሃለሁ ይላል። ታላመለከኝ ግን በተቃራኒው ዝቅ ትላለህ። ዝቅታውን ሲገልጠው የከፍታው መጨረሻ ጭራ ይሆናል ማለት ነው። ከፍታውን አናት ትሆናለህ ይልና ዝቅ ስትል ደግሞ ጭራ ያረጋል፣ ይገዛል፣ ባሪያ ትሆናለህ ነው የሚለው። ስለዚህ በዚህን ሰዓት በዚህን ጊዜ ብዙ ትልልቅ አባቶች ጸያፍ ሲናገሩ ሰማለሁ። አብይ መጥቶ ኢትዮጵያን ደም አለበሳት። አብይ እንታረቅና አብረን እንሁን፣ አንዱን አንዱ ያክብር እንስማማ አለ እንጂ የሚጨፋጨፈው እውነት የአብይ ልጆች ናቸው። አብይ እኮ ወንድም ነው ለኢትዮጵያ ሕዝብ። እንደ እግዚአብሔር ቃል ወንድምህን ውደድ እንደሚለው ወንድማችን ነው። እምነቱ ሌላ ቢሆን ስለ እምነት አይደለም ጨዋታው። ግን ወንድምህን ክፉ ላደረገብህ ክፉ አታደርግ። የዘራኸውን ያንኑ ስለምታጭድ ደግ ዝራ በሰው ላይ ነው የሚለው። እሱም እንደመር፣ አብረን እንሁን፣ መጣላት አይጠቅምንም፣ ጦርነት አይጠቅምም፣ አንድ ጋር እንሁን፣ እጅ ለእጅ ተያይዘን እንሂድ እያለ ይመክራል። አባቶቻችን ግን ይህንን ትተውት እንደውም ዛሬ ሲጠቅሱ የሰማዋቸው የአሜሪካ የነበሩትን ኦርቶዶክስ አንድ አደረገ፣ መንግስት ወስዶት የነበረውን የድሮውን ህንጻ መለሰ። እንዲህ ሲያደርግ ጥሩ ሰው መስሎን ነበረ። አሁን ግን ደም እያቃባ አስቸገረን። እንዴ ሰዎቹ ያማቸዋል። እሱ ነው ደም የሚያቃባ ያለው ወይስ እኛ ነው? እያንዳንዱ ቤቱን ይቁጠረው። ስንት ሰው ልጁን የሚያዛለ፣ ልጁ ዞሮ ደግሞ የሚያዛለ። እርግማን አብሮን ተወልዶ ለሀገር ጠር የሆን ሰዎች እጃችን ወደ ሰው ላይ እንጠቅማለን። ሶስቱ ወደኛ ነው የሚያመለክተው። ልብ በሉ። እኚህም አባታውን አብይ ኢትዮጵያን እንደማረጋት የሃይማኖት አባቶች ናቸው ስለ ሀገር የሚጸልዩት ወይስ መንግስት ነው? ሂዱና አህዛብን በአብ በወልድ በመንፈስ ቅዱስ አስተምሩ የተባሉት መንግስት ነው ወይስ አባቶች ናቸው? መንግስት እኮ እንደማንኛውም በእምነቱ ወይም እምነት የሌለውም ሊሆን ይችላል ለሀገር ዓለማዊ ገዢ ነው እንጂ መንፈሳዊ ገዢ አይደለም። መንፈሳዊ ገዢ አባቶቻችን ያስተካክለው። መንፈሳዊ ገዢ አባቶቻችን እግዚአብሔርን ትተውት በቤተ ክርስቲያን ውስጥ የሚሰሩት ወንጀል፣ መተቱ፣ ሟርቱ፣ ምቀኝነቱ፣ ሙስናው እንዳለ ዝቅጥ አድርጎን አሁን ደግሞ ጣታቸውን ወደ መንግስት ለምን ያስታርቃል? ለምን እንዴ መንግስት ታረቁ ብሎ እምቢ ሲል እሱ ገሎ ቢገድልም ገዳይ ነው የሚባለው። ደርግን እኮ ምን እንደምትሉት እናውቃለን። በትንሽም ቢሆን ገዳይ ነው የምትሉት አይደል? ኢህአዴግ ደግሞ ብልታቸው ላይ ሃይላንድ እያንጠለጠለ የሚቀጣቸው ሰዎች ዛሬ ደግሞ እርስ በራሳቸው ነጻነት ቢሰጡ አንዱን አንዱ እያረደ ወደ መንግስት መጣ መጥቆ ምን አይነት አስተሳሰብ ነው ይሄ? ኧረ ጎበዝ እናስብ። እንዴ የተረገምነው ዘውኛ አሁን እንዴ እኔ በርቅ ነበር የማሰበው። የተረገመ ህዝብ መንገድ ይዘጋል፣ የቤተ ክርስቲያን ቃል አይጠበቅም ወይም አይጠብቅም የሚለው ነበር ወደፊት እነማይሆኑ እያልኩ ከነቢያት ስሰማ፣ አሁን ግን የት ነው ያለው ብትሉኝ እኛ ውስጥ ነው። ሙስና ያለው እኛ ጋ ነው። ክፋት ያለው እኛ ጋ ነው። ዘረኝነት ያለው እኛ ጋ ነው። ለምን ይሆን? ደንቁር ይሆን? ጎበዝ ሲባካቸው አስተምሩ። ማለት የማየው ነገር ስህተት ነው፣ ግን ሰዎች ደግሞ ስህተት አይደለም ብለው ሌላ ሲጠቁሙ ያለው። አረ ራሳችንን እናስተምር። ምንድነው ነገሩ?
ሼም ነው እኮ። እኔ እንደው አንዳንድ ጊዜ ዝም ብዬ መዘባረቅ ይመስለኛል ተአባቶች በለጥኩ ላለ ማለት በለጥኩ ማለት የለብኝም ደግሞ እንዴት ነው ነገሩ? እስቲ እውነት ለመናገር አሁን መምህር ግርማ ፈውስ ቢሰጡ ጠንቋይ ነው ተባለ። ያው መጽሐፍ ቅዱስ ስላነበብን ግን ጌታችን ኢየሱስ ክርስቶስም በአጋንንት አለቃ በብዔልዜቡል ነው ያወጣው ስላሉት እሱን ስላሉት ለአባ ግርማ ግን አልገረመንም። ግን ዛሬ እዚህ አባ ግርማ ጉባኤ ላይ የሚንጫጫው ሰው እዚህ ሜዳ ላይ ቢጋደልና ደም ቢያፈስ ምን ይገርማቸዋል? አባ ግርማን ጠንቋይ ተማለት አጋንንትን አውጡ የሚለውን የመጽሐፍ ቅዱስ ቃል ይዛችሁ ለምንድን ነው አጋንንትን ከሰው ልብ ያላወጣችሁት? ምን ይሰጠናል ብላችሁ አስባችሁ ነበር? ግርማ ሞገስ ሰፋቅር ስታረጉት እና ወሬያችን ሲቀጥል ግዱፍ የሆኑ ሀሳቦችን እየተውን መጽሐፍ ቅዱስን በቀጥታ እናስተምር። ቅዱሳን ባለፉበት መንገድ ሄደን በሰማዕትነት የሄዱትን ተከተልን ሰማዕት ሆነን፣ ወይንም በነብይነት የሄዱትን ተከትለን ነብይ ሆነን እውነት አውርተን ለእግዚአብሔር እንኑር እንጂ የውሸት የመምህር የሐሰት አገልጋይ ለመሆን ጥሩ አይደለም። ለምን ሰው የተፈጠረው እግዚአብሔርን ሊያመሰግን ነው። እግዚአብሔርን ታመሰግን ደግሞ በውሸት መሆን የለበትም፣ በእውነት ነው። ስለዚህ የግርማ ሞገስ መስተፋቅር አፍልሆ አብሾ መናፍስቶች ቤተ ክርስቲያን ገብተው ቤተ ክርስቲያን የሚሰሩ ግፎች ሀገርን ቢያጠፉ መንግስት ላይ መለከክ ጥሩ አይደለም። ኤሊ ልጆቹን ሳይገጽ ስለቀረ ታቦተ ጽዮንን ስላስከፋት ነው ሌሎች ባዕድ አምላኪዎች መጥተው ወስደዋት እንደገና ደግሞ ከዛም ወደኛ የመጣችልን። እኛ ጋር ክብረናት ኢትዮጵያን አስራት ተሰጥቷት ጌታችን ኢየሱስ ክርስቶስ ለእናቱ አስራት ሰጥቶ የተባረከች ቅድስት ሀገር የክርስቲያን ደሴት ስትባል ዛሬ ደግሞ በተቃራኒው እያሆነና ቀረና ሟርት፣ ምቀኝነት፣ ዝሙት፣ የገንዘብ አምልኮት ቤተሰብ ውስጥ ገባና እያንዳንዱ አይነ ጥላ መናፍስት ወልዶ በዛር በጨሌ ተባዝቶ የቤተ ክርስቲያን አመራር ሲሆን በላይ አባ ተብሎ በስር ሌላ እናንተ የመበለቶችን ገንዘብ ለመብላት ጸሎት እና ቀሚስ የምታስረዝሙ ያለው ሰዎች የት ናቸው? ዛሬ ቢጸልዩ በገዳም እንዳሉ አባቶች ወድቀው እንትን ቢሉ እዚህ አንድ ምእመናን ወይም አንድ ግለሰብ መንግስት ሆኖ ሰው ወንድምና ወንድም እንከባበር እያለ መጽሐፍ ቅዱስ የማይጠቅሰው ሰው ስለ መጽሐፍ ቅዱስ እያወራ አንድ ጋር ስለ ፍቅር እየሰበከ የፍቅሩ የውሸት ነው። እናንተ መቼ ኖራችሁት? እስቲ እናንተ ፍቅርን ኑሩትና ሌላ ውሸት ሲኖር ውሸት ነው ተወው በሉት። አልኖርንም እኮ እኛ ስለ እውነትን መቼ ኖር? ወንድምህን ውደድ ተብሎ ማን ወዷል? አትስረቅ፣ አታመንዝር፣ እናት አባትህን አክብር። ለማን ነው የተነገረው? ለክርስቲያን አይደል? አሁን ሌባ የበዛው አማኝ ሆኖ ሰው አይደል? እምነት ያለው ሰው እኮ ነው ሌባው። ሙስና የሚቀበለው 100,000 ብር 200,000 ብር ምናምን 300 400 እስከ ሚሊየን ቤተክርስቲያን ላይ ሙስና የሚሰራው ከሃዲ ነው እንዴ? እምነት ያውም አባት ሆኖ ይሄን እያደረጉ ከሌ ደም ያቀባት ነው ምናምን አጸልዩ። ምን እናንተ መጸለይ ታቃታችሁ አባት ለምን ሆናችሁ? ተኛ በምን ትሻላላችሁ? እኛን ልታስተምሩና ስለኛ እኮ እንዴ አታስተውሉ እንዴ? መጽሐፍ ቅዱስ ላይ ቅዱስ ጴጥሮስ እኮ ለቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ እኔ ሰይጣን እንደ ስንዴ ሊያበጥራችሁ ቀርቧልና እኔ ስለ አንተ እጸልያለሁ፣ አንተ ስለ ወንድሞችህ ስለ ሐዋርያት ጸልይ ነው ያለው። ታዲያ እናንተ የማን ምሳሌ ናቸው? የሐዋርያት አለቃ ሊቀ ሐዋርያት ለሆነው ለቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ እንደዚህ ታለ። የሱን አርአያ ይዛችሁ ለምእመናኑ ልትጸልዩ መሰለኝ፣ ጸሎት ልታስተምሩ መሰለኝ እንጂ ሙስና እየተቀበላችሁ ራሳችሁን ታበሰበሳችሁ በኋላ እንደገና አንድ ሰው በህዝብ ተመርጦ መንግስት ሲሆን ኢትዮጵያ ደም ያቃባል። በምን አቅሙ ነው እሱ ደም የሚያቃባው? እንማማር አንድ ጋር እንሁን ያለ ሰው እንዴት ደም ያቃባል?
ብሔርተኛው ማን ነው እንዴ? አረ እናስብ። ስለዚህ የኤሊ እጣ ወይም እድል ገጥሞን ሀገራችንን እንዳናስጨርስ ወይንም ጽዮንን እንዳናጣት ታሰባችሁ? መጀመሪያ እናንተ ጸልዩ፣ ለምእመናኑ እውነተኛ ጸሎት አስተምሩ፣ አጋንንትን አውጡ፣ ራሱን ያጣን ሰው ራሱን እንዲያገኝ አርጉ። አጋንንትን የሚያወጣ ጠንቋይ እያላችሁ እናንተ ያስገባችሁትን ሰይጣን የሚያወጣ ሲኖር ጠንቋይ፣ እናንተ ግን ብፁዕ ምንም የማያውቅ ነው መላከ ብርሃናት ሊቀ ምናምን እየተባላችሁ እንትን የምትሉ ሼም አይዛችሁ። በምን ምክንያት እንዴት የብርሃን መልአክ ተብላችሁ ለምን ሰው ታጣላላችሁ? እውነት እንዴት አይገባችሁ? ወይም ይገርማችኋል፣ ሟርተኛው መደወል ጀመረ። ስሙ ሲጠራ ጊዜ ነው መሰለኝ። አይ ለማንኛውም እናስብበት። አባቶቻችን እንዳባት አስቡ። እኛ ልጆች አባቶቻችን እያየን ደግድ እንሰራ። ደግ የሚሰሩን ክፉ እያላችሁ ደግና ክፉ ማናቅ የተምታታን አታድርጉን እባካችሁ። እኔ አሁን አንድ አባት ዛሬ ስለ መንግስት አውርተው ሀገራችንን ደም አቃባ ይላሉ። ደም ያቃባውን እኔ አይኑሬ ባይመዝን ኖሮ የተሳሳተ ሰው ላይ ቢሆን ያረፈው ይሄ ወሬ ልክ እኔም እንደዛው ሆነ ነበር። ስለዚህ ከምን